ሰላም ለክ እንደ እግዚአብሔር መልካም ፈቃድ የተለመደውን የቅዱስ ጳውሎስ መልእክት አንደኛ ቆሮንቶስ ተከታታይ ትምህርታችን ነው የምንማማረው። ምዕራፍ 3ን ባለፈው አይተናል። በእግዚአብሔር መልካም ፈቃድ ዛሬ የምናየው ምዕራፍ 4 ነው። ያው በእያንዳንዱ ምዕራፍ ሐዋርያው ቅዱስ ጳውሎስ በሚያስተምርበት ጊዜ ያው በምዕመናን መካከል ያለ ችግር መቅረፍ፣ ክርስትና ሕይወት ምን መምሰል እንዳለበት በደንብ ያስረዳቸውና እንዴት መኖር እንዳለባቸው፣ በእምነታቸው እንዴት መበርታት መጠንከር እንዳለባቸው፣ በአንጻሩም ደግሞ ከመምህራን ምን እንደሚጠበቅ፣ ምዕመናን እንዲበረቱ እንዲጸኑ፣ ምዕመናን እምነታቸውን እንዲወዱ እንዲያፈቅሩ እንዴት መኖር እንዳለባቸው በደንብ አድርጎ በብዙ አይነት መንገድ ነው የሚያስተምራቸው ማለት ነው። እንግዲህ ምዕራፍ 4ን ስንመለከት ሰፊ የሆነ ሚስጥር አለው። ስታዩት ምዕራፉን ስታነቡት ትንሽ ነው፣ ግን በውስጡ ደግሞ ጥልቅ የሆነ ሚስጥር አለው። አባቶቻችን በእያንዳንዱ አረፍተ ነገር በሰፊው ተንትነው ያስተምራሉና ግን እንደው ለትምህርት ያመችን ዘንድ በሶስት አይነት መንገድ ከፍለን እናየዋለን፣ ወይም ሶስት መሰረታዊ አንቀጽ ሰጥተን እንነጋገራለን ማለት ነው። የመጀመሪያው ስለ እግዚአብሔር አገልጋዮች ነው የሚናገረው። የመጀመሪያው አንቀጽ ስለማን አገልጋዮች? ስለ እግዚአብሔር አገልጋዮች። የእግዚአብሔር አገልጋዮች ማን ናቸው ሲባል ቀደም ብሎ ከሱ በፊት የነበሩትን ይጠቅሳል። ከኔ በፊት ነበሩ፣ እኔ ዘግይቼ የተጠራው ነኝ ይላል። እነማን ነበሩ የሚለውን መጽሐፍ ቅዱስ በተለይ የሐዋርያት ሥራ ምዕራፍ 1 እና 2 ስታነቡ በደንብ ግልጽ ይሆንላችኋል። ደግሞ ከሐዋርያት ሥራ ደግሞ ቀደም ብለን ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ በማይለ ሥጋዌው ወንጌልን በሚያስተምርበት ጊዜ የክርስትናም የመምህርነትም የአገልጋይነትን መሰረት ያደረጋቸውን እነማን እንደሆኑ መጽሐፍ ቅዱስ በሰፊ ይነግረናል። መቼም የአዲስ ኪዳን ክርስትና ሲጀመር የተጀመረው በ12 ሰዎች ነው። በስንት ሰዎች? በ12 ሰዎች ነው የተጀመረው። ዛሬ እንደዚህ በዓለም ላይ አብበን የምንታየው ክርስቲያኖች መጀመሪያ በአዲስ ኪዳን ክርስቶስ የጀመረው 12 ሰዎችን ነው። በሁለት ቀን ጠርቶ 12 ሰዎችን ሰበሰበና ደቀ መዛሙርቱ አደረጋቸው። ማለትም ክርስቲያን አደረገ ማለት ነው። ማለትም ተከታዮቹ ማለት ነው። እነኚህ 12ቱ ሐዋርያት መምህራንን ይወክላሉ፣ ምዕመናንን ይወክላሉ። በመምህርነታቸው ላልጫው ዓለም ጨው፣ ለጨለማው ዓለም ብርሃን የሆኑ ዘንድ በመምህርነት ያዘጋጃቸው ናቸው። መጀመሪያ ሲጠሩ ግን ለምዕመንነት ነው የተጠሩት። ምክንያቱም አዲስ ኪዳንን ካልተቀበሉት መካከል ስለነበሩ ገና አዲስ ኪዳን እየተመሰረተ ስለሆነ ሊያዘጋጃቸው፣ ሊያስተምራቸው፣ ስለራሱ በደንብ ሊያሳውቃቸው፣ ክርስትና ምን እንደሆነ ራሱ ክርስቶስ ማን እንደሆነ ጠይቋቸው። ጴጥሮስ መስክሮም ያንን አድርጓል፣ ክርስቶስ ማለት ነው። ከዚያ በኋላ ካመኑ በኋላ የምዕመንነታቸውን ድርሻ ከተወጡ በኋላ ለምዕመንነት ከበቁ በኋላ አሁን እንዳልኳችሁ ለዓለም ደግሞ ጨውነት ብርሃንነት ደግሞ አዘጋጃቸው ማለት ነው። ስለዚህ በ12 ሰዎች ተጀመረ ስንል ሲመረጡ ምዕመናን ከዚያ መምህራን ያደረጋቸው፣ መምህራንንም ምዕመናንንም ምን ይላሉ ማለት ነው? ይወክላሉ። ወክለው ነው የተመረጡት ማለት ነው። የማቴዎስ ወንጌል ምዕራፍ 10 ስታነቡ፣ የሉቃስ ወንጌል ምዕራፍ 9 እንዲሁም ምዕራፍ 10 ሉቃስን ስታነቡ በደንብ አድርጎ ይነግረናል እንዴት እንደተጠሩ። ጸውዖሙ ኢየሱስ 10ቱ ወክልኤቱ 12ቱ ጠራቸው። ከጠራቸው በኋላ ሰየማቸው ማለት ጴጥሮስ አለ የመጀመሪያውን፣ ሁለተኛውን እንድርያስ አለው፣ ሶስተኛውን ዮሐንስ፣ ከዚያ ያዕቆብ እያለ 12ቱን በዝርዝር ጠራቸው። በዚህ በየስማቸው ከጠራቸው በኋላ ስልጣን ሰጣቸው ይላል። ቀጥሎ ምን ሰጣቸው? ስልጣን ሰጣቸው ይላል። ስልጣን ምንድነው የሚለው ባለፈው ነግሬያችኋለሁ። እንደው ለማስታወስ ያክል ስልጣን ምንድነው? የተሰጣቸው ስልጣን ምንድነው? መጽሐፍ ቅዱስ አስቀምጦታል ስልጣን ምን እንደሆነ። ካህናት ስልጣን ሲሰጣቸው ጳጳሳትም እንበላቸው ፓትርያርክም እንበል
እያንዳንዱ የቤተክርስቲያን አገልጋይ ስልጣን ተሰጠው ሲባል የስልጣኑ ዓላማ ምንድነው ሲባል አንደኛ ድውይ መፈወስ፣ ለምጽ ማንጻት፣ እውር ማብራት፣ ሙት ማስነሳት ስልጣኑ ይሄ ነው። ከቃሉ ጋር ናችሁ። ስልጣን ምንድነው? ድውይ ምን ማለት? ለምጽ ምን ማለት? እውር ምን ማለት? ሙት ምን ማለት? ስልጣኑ ይሄ ነው። ሌላው ተውት። ሌላው ዝም ብሎ ድጋፍ ሰጪ ስራ ነው። የአገልግሎቱ ድጋፍ ሰጪ ስራ ነው። ሌላው ስልጣን ማለት ነው። ዋናው መሰረታዊ ነገሩ የክህነት ዋናው ስልጣኑ ምንድነው ከተባለ የታመመን ምን ማለት ነው? መፈወስ ነው። ለምጻሙን ማንጻት ነው። እውር የሆነውን ምን ማለት ነው? ማብራት ነው። በገሃድ ወደዚህ ምድር መጥቶ እርሱ ይህንን ሰርቶ ክርስቶስ አሳይቶ እንዲህ አድርጉ እኔ የማደርገውን ታደርጋላችሁ፣ እንደውም ከኔ የበለጠ ምን ትላላችሁ? ወንጌሉ የሚለው እኮ ከኔ የበለጠ ታደርጋላችሁ ነው ያላችሁ። ምክንያቱም ያ ማለት ሰዎች ከክርስቶስ ይበልጣሉ ማለት አይደለም። ካህናት ከክርስቶስ በላይ ናቸው ማለት አይደለም። የስልጣን ምንጩ እሱ ነው። ፈጣሪያቸው እሱ ነው። ሁሉ ነገር አስገኝ እሱ ነው። ግን ምን ማለት ነው? በምድር ላይ ያላደረኩት ነገር ካለ ታደርጉታላችሁ፣ ያልተገደበ ስልጣን ሰጥቻችኋለሁ ማለት ነው እንጂ ከሱ ይበልጣሉ ማለት አይደለም። ስለዚህ ድውይ መፈወስ፣ ለምጽ ማንጻት፣ እውር ማብራት ነው ስልጣን የካህናት ማለት ነው። ይሄ መጽሐፍ ሌላው ስራ እንቅስቃሴው ማስተዳደር፣ ማስተባበር፣ ማስተናበር የምንለው ይሄ ሌላ ድጋፍ ሰጪ ስራ ነው እንጂ የካህናት ስልጣን ምንድነው? የተሰጣቸው ስልጣን ሲባል ቅድም የነገርኳችሁ ዋናው መሰረታዊ ነገር እንጂ የተነጠፈ የተጎዘጎዘ ወንበር ላይ ተቀምጠን ተሽከርካሪው ወንበር ላይ ተቀምጠን የምንጽፈው ደብዳቤ የምናበራው የምንቀያይረው ሰው ምናምን እሱ አይደለም ስልጣን። ይሄ የሃይማኖት ስልጣን አይደለም። እሱ ድጋፍ ሰጪ ስራ ነው። ድጋፍ ሰጪ አገልግሎት ነው። ለዚህኛው ስልጣን ይባል ለዚህኛው ስራችን የዚህኛው ዋናው መሰረታዊ የተሰጠን ስልጣኑ በሚመናን ላይ የተሰጠን የበላይ ሆነን እንድናስተዳድር የሚመናን ችግር እንድንቀርፍ የታመመ ካለ እንድንፈውሰው አያችሁ፣ ለምጻም ካለ እንድናነጻው የሞተም ካለ እንድናነሳው ዋናው የተሰጠው ስልጣን ይሄ ነው ማለት ነው። ለምን አናደርግም? ደካሞች ስለሆነ አናደርግም። ግን ማን ሰጥቶናል? ማን ሰጥቶናል? እግዚአብሔር ሰጥቶናል። እንደዚህ ብሎ እግዚአብሔር በተለያየ መንገድ በአባቶች ላይ አድሮ ደግሞ ይፈውሳል አይደል? ምን ይላል እግዚአብሔር? ስንታመም መተን ይጸልዩልናል አይደል? ሲጸልዩልን ምን እንላለን? እንፈወሳለን። አዎ ፈውሱ አለ። የተሰጠው ስልጣን ስለሆነ ምንም ደካማ ብንሆን በደካማነታችን ደግሞ እግዚአብሔር ሳይንቀን ሳይጠየፈን እንደዚያም ሆኖ እግዚአብሔር የእግዚአብሔር ድነት ስለማያቋርጥ ይቀጥላል ማለት ነው። ክህነቱ ሰማያዊ ነው። የማይጨበጥ የማይዳሰስ በምድራውያን ባለስልጣን ሊገደብ የማይችል ስጦታ ስለሆነ ስልጣን ማለት ነው። እግዚአብሔር ስራውን በካህናት አማካኝነት በአባቶች አማካኝነት እያደረገ ይቀጥላል። ለምሳሌ ጸበሉ አለ፣ እምነቱ አለ፣ ስጋው ደሙ አለ። ይሄ ሁሉ ለኛ ድነት ነው የተሰጠው አይደል? የተቋረጠ ነገር የለም አይደል? አይቋረጥም። እኛ ደካማ ብንሆንም ስራው ይቀጥላል። ካህኑ ደካማ ሊሆን ይችላል። በሱ ደካማነት ምክንያት ግን የእግዚአብሔር ስራ አይቋረጥም። የእግዚአብሔር ድንቅ ስራ አይቋረጥም፣ ይቀጥላል ማለት ነው። ሁሉ ነገር በእግዚአብሔር ስለሚሆን ስለሚደረግ። ስለዚህ አስቀድመው እነኛ ተመረጡ 12ቱ ደግሞ ብቻ በቂ አይደሉም። እነኛ የሚያገለግሉ የሚላላኩ ከጎናቸው ነው። አጋዥ ደግሞ 72 ሰዎችን መረጠ ይላል ነው። ወይም 70 ሰዎችን ወይም 72 ሰዎችን መረጠ ይላል ክርስቶስ ለ12ቱ ረዳት የሚሆን። አዎ ወደ ዓለም ሲልካቸው እነኛዎቹ የሚጽፉ ከሆነ እነኛዎቹ የሚያነቡ ማለት ነው። እንደ ሁለት አድርጎ ወደ ዓለም ላካቸው ይልና ሊቃውንት ሲተረጉሙት ለምን አንድ አድርጎ አላካቸው ብለው ለወድቀ አሃድ ያነሱ ካልኩ አንዱ ሲወድቅ አንዱ ያነሳዋልና አንቺ ስለሚያስፈልግ ነው። ልክ አንዱ ሲወድቅ ድጋፍ አንቺ ያስፈልገዋል። አያቸው። ስለዚህ እንዲረዳዱ አድርጎ እንደዚህ አድርጎ ልኳቸዋል። 72 ጨመረላቸው። አሁን እዚህ ላይ ደግሞ አይ የወንዶች ብቻ ነው ክርስትና ክርስቶስ የሰራው ለወንዶች ብቻ ነው ሴቶችን አይመለከትም እንዳይባል ደግሞ 36 እናቶችን ጨመረባቸው። ስንት ጨመረ? አጠቃላይ 120 ይሆናሉ ማለት ነው። ስለዚህ በዚህ መንገድ ተጀምሯልና አሁን ወደ መሰረታዊ ትምህርታችን ስንመጣ እነኚህ ተላላኪዎች አገልጋዮች በስልጣን የተሰጣቸው በየዘርፉ የሚያገለግሉ ክርስቲያኖችን 120 አድርጓቸው ከዚያ በኋላ ጸጋ መንፈስ ቅዱስ ደግሞ ወርዶ ሲቆጣጠራቸው ባረገ በ10ኛው ቀን በተነሳ በ50ኛው ቀን ልኮላቸው ያንን ካገኙ በኋላ 3000 ተጠመቁ ይላል የሐዋርያት ሥራ ምዕራፍ
2 ላይ ጴጥሮስ ሲያስተምር ወጥቶ ከአዳራሽ መንፈስ ቅዱስ ሲያድርበት 3000 በአንድ ቀን አጠመቀ። እዚህ 5000 8120 ሆኑ ክርስቲያኖች በአንጾኪያ ክርስቲያን ተባሉ ይላል። ወተሰኙ አርዲት ክርስቲያን በአንጾኪያ ቀድሙ። በዚህ በሐዋርያት ሥራ ምዕራፍ 15 ላይ እናገኘው ምን ተባሉ? ክርስቲያን ተባሉ ይላል። ስለዚህ እነኛ በሚኖርበት ሰዓት ማን አልነበረም? ጳውሎስ አልነበረም ማለት ነው። ይሄ ሁሉ ምርጫ እነዚህ ሁሉ ሲመረጡ አልነበረም። ከነዚህ ሁሉ ዘግይቶ ክርስቶስ ካረገ በኋላ 7ኛው ዓመት ተገባዶ 8ኛው ዓመት ሲደርስ በዚህ መካከል ላይ የተጠራ ሰው ነው። ማን? ጳውሎስ። ከሳውልነት ወደ ጳውሎስነት የተመረጠ፣ ከአሳዳጅነት ወደ ተሳዳጅነት የተመረጠ፣ ክፉ ደብዳቤ ይዞ ምዕመናን ያሳድድ የነበረ፣ ከቤተ መንግስት ጋር እየተነጋገረ ደማስቆ ቤተ መንግስት ክፉ ደብዳቤ እያጻፈ ይታሰሩ፣ ይገረፉ፣ ለሸንጎ ተላልፈው ይሰጡ የሚል በክርስቲያኖች ላይ ክፉ ደብዳቤ ይጽፍ የነበረውን በመብረቅ ጠራና ከዛሬ ጀምሮ ክፉ ደብዳቤ የምትሸከመው በእጅህ አለው። ፍቅር የሆነ ወንጌል ተሸክመህ በዓለም ትዞራለህ ብሎ መረጠው። ስለዚህ አሁን ሐዋርያው እያለ ያለው ስለ እነኚህ ስለ ባሪያዎች ስለ እግዚአብሔር አገልጋዮች ብሎ የሐዋርያት መመረጥ ቀድሞ እንደተመረጡ ከዚያ በኋላ ዘግይቶ እሱ እንደተጠራ በዚህ ምዕራፍ ላይ ይነግረናል። አስቀድሞ እነኛ ነበሩ የእግዚአብሔር አገልጋዮች እግዚአብሔር የሚያገለግሉ ተላላኪዎች አለና ከነኛ በኋላ እሱ እንደተጠራ ይነግረናል። የመጀመሪያው አንቀጽ ስለ እግዚአብሔር አገልጋዮች ማለት ነው። ስለማን አገልጋዮች? ስለ እግዚአብሔር አገልጋዮች እና ስለራሱ። ሁለተኛው አንቀጽ ደግሞ ትዕቢት እንደማያስፈልግ ይነግረናል። እዚህ ላይ ትዕቢትን በደንብ ይረግመዋል ሐዋርያው ምን እንደማያስፈልግ። በተለይ የሚያስተምሩ ሰዎች፣ በተለይ አወቅን የሚሉ ሰዎች፣ ያወቁ ሰዎች በእውቀታቸው የሚተብቱ ከሆነ ጣዖት ተሸክሞ የሚዝበር ጣዖት አምላኪ ነው። እንደዚያ ነው። አያችሁ፣ ሰው ባወቀ ልክ ዝቅ እያለ ባወቀ ልክ ትሁት እየሆነ ባወቀ ልክ ራሱን ባዶ ሲያደርግ ነው አዋቂ የሚባለው ያ ነው። ትንሽ ነገር ሲያውቅ ራሱን ሰማይ የሚያደርስ ከሆነ ጣዖት ተሸካሚ ነው፣ ያ አዋቂ አይባልም። ስለዚህ ትዕቢት እንደማይገባ ከትዕቢት መቆጠብ በተለይ አስተማሪዎች፣ በተለይ ካህናት፣ በተለይ እግዚአብሔር የሚያገለግሉ ሰዎች ለሚመናኑ አራያ ለመሆን ትሁት መሆን እንዳለባቸው፣ ራሳቸውን ዝቅ ማድረግ እንዳለባቸው አስረግጦ ይነግረናል። ስለ ትዕቢት ነው። ትዕቢተኛን እግዚአብሔር እንደማይወድ ይነግረናል። ሁለተኛው አንቀጽ ነው። አረስቱን ልንገራችሁ ብዬ ነው። ከዚያ ሶስተኛው አንቀጽ ተማሪዎች መልካም መምህራንን መምሰል እንዳለባቸው፣ መልካም መምህራን ትሁታን መምህራን እነኛን መከተል እንዳለባቸው ተማሪዎችም እንደ መምህራቸው ትሁት መሆን እንዳለባቸው፣ መጽዋች ከሆነ መጽዋች መሆን እንዳለባቸው፣ አስተዋይ ሲሆን አስተዋይ መሆን እንዳለባቸው፣ እያንዳንዱ መምህራንን መልካም መምህራንን ተማሪዎች አብነት ማድረግ እንዳለባቸው በዝርዝር ይነግረናል ሐዋርያው ቅዱስ ጳውሎስ ማለት ነው። ይሄንን ነው የሚያስተምረን። እነዚህ ሶስት መሰረታዊ ነገሮችን ነው። እንግዲህ የመጀመሪያው እንዲሁ ሰውኛ ይልና ይጀምራል። ሲጀምር ቅድም እንዳልኳቸው ስለ አገልጋዮች የመጀመሪያው አንቀጽ እንዲሁ ሰውኛን እንደ ክርስቶስ ሎሌዎችና እንደ እግዚአብሔር ምስጢር መጋቢዎች ይቁጠረን ይላል። እንደ ክርስቶስ ሎሌዎችና ምስጢር መጋቢዎች ማለት አስተማሪ ማለት ነው። ሎሌ ማለት አገልጋይ ተላላኪ ማለት ነው። ለእግዚአብሔር የሚላላኩ አገልጋዮች ተላላኪዎች እንደሆነ ሰው ይቁጠረን፣ ከዚያ ውጪ ሊያስበን አይገባም ነው። በቃሉ ጋር ናቸው። እኛን እንደ ጌታ ያስበን ነው። ስለተተናም ነው ውስጡ ያለው። አንዳንድ ጊዜ ራሳቸውን እንደ ጌታ የሚያደርጉ አገልጋዮች ሊኖሩ ይችላሉ። ከንቱ አገልጋዮች እንደዚያ ገጥሟቸው ስለነበረ የሚመናን እኛን ግን አለ እንደ ሎሌ ይቁጠረን። ከዚያም ካለፈ ደግሞ የእግዚአብሔር ምስጢር ለሚመናን የምንመግብ ቃል እግዚአብሔር የተራቡትን የምናስተምር አስተማሪዎች በዚህ ልክ ይቁጠረን። የእግዚአብሔር ሎሌ ዋናው ነገር ይሄ ነው። የማን ሎሌ? የእግዚአብሔር ሎሌ ማለት ባሪያ ማለት ነው። አገልጋይ ተላላኪ ማለት ነው። ከዚያ ውጭ የሆነ ምንም ታሪክ የለንም ማለት ራሱን ከክብር ዝቅ አድርጎ ማለት ነው። እንደዚያ ሰው ይቁጠረን አለ። ከዚያ በላይ የሚቆጠሩ ሰው ራሳቸውን ከፍ አድርገው ሰው ራሳቸውን ከፍ አድርጎ እንዳያቸው የሚስገበገቡ ሐሳውያን መምህራን ስለነበሩባቸው ምዕመናን ከዚያ ነፃ እንዲወጡ እንደ ሎሌ ይቁጠረን ሰውኛን። ከዚያ በላይ ሌላ ምንም ታሪክ የለንም። የእግዚአብሔር ሎሌ አገልጋይ ተላላኪ ባሪያዎች ነን። እንደዚያ ይቁጠረን። ከዚያ ማለፍ ሲል ደግሞ የእግዚአብሔር ምስጢር የምንመግብ ቃል እግዚአብሔር አስተማሪዎች ነን። ምንድነው? ምን አስተማሪ ነን? እንደዚያ ይቁጠረን። እንደዚህም ሲሆን አለ በመጋቢዎች ዘንድ የታመነ ሆኖ መገኘት ይፈለጋል።
ህዝቡ እንደዚያ ሲያስበን ደግሞ እኛ የእግዚአብሔር አገልጋዮች ናቸው ብሎ በዚህ ልክ ካሰበ ሎሌዎች ናቸው፣ ባሪያዎች ናቸው፣ አገልጋዮች ናቸው፣ አስተማሪዎች ናቸው ብሎ ሰው ሲያምነን በዚህ ልክ ደግሞ እኛም የታመን አገልጋይ መሆን ሆነን መገኘት አለብን ይላል። ስለራሱ ሰው ማሰብ ያለበት የእግዚአብሔር አገልጋዮች ናቸው ብሎ ያስብ። ክብራቸው መቼስ እንደው ለአንድ የቤተክርስቲያን አገልጋይ የእግዚአብሔር አገልጋይ ከመባል በላይ ክብር አለ? ንገሩኝ እስኪ የቤተ መቅደስ ቀዳሽ ከመባል በላይ ምን ክብር አለ? አለ ወይ? የለም። የእግዚአብሔርን ቃል ይሰብካል ከመባል ከዚህ በላይ አለ? ለእግዚአብሔር ይዘምራል ከማለት ከዚህ በላይ አለ? ምንም የለም አይደል? ለእግዚአብሔር ያነጥፋል ብንባልስ ከዚህ በላይ ክብር አለ? ክብር አለ እንዴ? አዎ፣ ከዚህ በላይ ክብር የለምና የእግዚአብሔር አገልጋዮች ብሎ በዚህ ልክ ቁጠረን ሎሌዎች ነን አለ ሐዋርያው። ደግሞ እንደዚያ ሲለው ህዝቡ ደግሞ እኛም ደግሞ እንደዚያው ሎሌዎች መሆናችንን ኮርተን ልንናገርበት ልንኖርበት ይገባል። አገልጋዩ እንደዚያ መሆን አለበት። ነገር ግን አለ በእናንተ ዘንድ ወይም በሌላ ሰው ዘንድ ብፈርድ ለኔም ምንም አይደለም። አሁን እኔ በሰው ዘንድ ልፈርድ እችላለሁ አለ። ልፈርድ ለኔ ምንም አይደለም አለ። እኔም በራሴ እንኳን አልፈርድም አለ። በራሴ ላይ ምንም አላውቅምና አያችሁ፣ በፈርድ ምንም አይደለም፣ ምንም ላይሆን ይችላል በእናንተ ላይ ግን በእኔ ላይ እንኳን መፍረድ ምንም አልችልም። እንኳን በሰው ላይ በማን ላይ እንኳን በሰው ላይ በእኔ ራሱ መፍረድ አልችልም ማለት አለማወቅ ካልሆነ በስተቀር ነው እያለ ያለው። ግን ጌታ ምንም አላውቅምና ነገር ግን በዚህም አልጸድቅም ማለት በሰው ላይ ፈርጄ አልጸድቅም። ጽድቅ የለም ማለት ማንም በማንም ላይ ምን አይበል አይፍረድ። ፈራጅ ማን ብቻ ስለሆነ እንኳን በሰው ላይ ብፈርድ ምንም አይደለም ማለት ግን ጥቅም የለውም። ማንም በማንም ላይ ሊፈርድ አይችልም ማለት በሁሉም ላይ መፍረድ የሚችል ማን ነው አለ? እግዚአብሔር ነው አለ። እኔን የሚፈርድ ግን ጌታ ነው። ስለዚህ በጨለማ የተሰወረውን ደግሞ ወደ ብርሃን የሚያመጣ የልብን ምክር የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አንዳች አትፍረዱ። ምን አትበሉ? ጊዜው እስኪደርስ ማለት በዕለተ ምጽአት ነው፣ በፍርድ ጊዜ ይመጣል። እስከዚያ ድረስ አንዳች በማንም ላይ ምን አትበሉ። የተሰወረውን የሚገልጥ ማለት ነው። በጨለማ ውስጥ ያለውን ማየት የሚችል ማለት ነው። አሁን ይሄንን ስንመለከተው አጠቃላይ የልብን የሚያውቅ ማን ብቻ ነው? ማን ብቻ ነው? እግዚአብሔር ብቻ ነው። ጨለማ ውስጥ ሆነን የምንሰራውን ማን ነው የሚያውቀው? ያው ቤት ውስጥ ሆነን የምንሰራው ማን ነው የሚያውቀው? ከሱ የሚሰወር የለም ማለት። ስለዚህ አንተ ግን የተገደብክ ነህና እንደው በአደባባይ ባይኔ ያየው ነገር ካልሆነ በስተቀር የምታውቀው ነገር የለም። ውስጥ ሁሉ ጥንቅቅ አድርጎ የተደበቀን መግለጽ ጨለማ ውስጥ ያለን አብርቶ ማየት የሚችል እግዚአብሔር አለና አንተ አትፍረድ፣ ልትፈርድ ይገባሃል ማለት። ፈራጅ ማን ብቻ ነው እያለ ነው ዳዊት እንደተናገረው ማለት ነው። ዳዊት ምን አለ? ወደ ሰማይ ብወጣ በዚያ አንተ አለ። አዎ ወመኒ ወረድኩ ውስተ ባሕር፣ ወደ ጥልቅ ውስጥ ወርጄ አይ የለም ወደ ታች ወደ ጥልቅ ወርጄ ኃጢአት ልስራ በባህር ውስጥ ብዬ ባህር ውስጥ ብገባም በባህር ውስጥ ማን አለ? ውቅያኖሶችን በእጁ ይዘግናቸዋል እግዚአብሔር። የዓለም ውቅያኖሶች እኮ በእግዚአብሔር እፍኝ አይቆሉም፣ ሁሉም በቁጥጥሩ ነው እያለ ነው። ምን ያረጉ ውስተ ሰማይ ወደ ሰማይ ወጣው በለዚያ ወጣ እየኒ ሐሎከ በዚያ አለ ወመኒ ወረድኩ ውስተ ቀላይ ወደ ጥልቅ ባህር ወርጄ በዚያ ውስጥም እንኳን ተሰውሬ ኃጢአት ልስራ ብል በጥልቅ ውስጥ አንተ አለ። ወመኒ ነሳይኩ ክንፈ ከመ ንስር ወሰረርኩ እስከ ማይለቅ ተባይ ክንፍ አውጥቼ እንደ ንስር እስከ ምድር ዳርቻ ሄጄ እስኪ የምድር ጥግ ዳርቻ ፈልጌ ኃጢአት ልስራ ብዬ ወደዚያ ብሄድም በዚያ አንተ አለ። ስለዚህ ያለው አማራጭ ምንድነው አለ? እየኒ ደከ ተመርሐን ወታነብረኒ ማነከ እነሆ ስልጣንህ እጅግ ትስራይ ትቅጣኝ ካንተ ውጭ መሆን አልችልም ያለው ዳዊት። ወደ ሰማይ ሰማያት ብወጣ በዚያ ማን አለ? አንተ አለ። ወደ ጥልቅ ወርጄ በባህር ውስጥ ኃጢአት ልስራ ብዬ ባስብ በዚያ ማን አለ? አንተ አለ። እንደ ክንፍ እንደ ንስር ክንፍ አውጥቼ እስከ ምድር ዳርቻ ሄጄ ጥግ አግኝቼ በዚያ ውስጥ ኃጢአት ልስራ ብል በዚያ ማን አለ? ዛሬ እኛ የሆነ ቦታ ተቀምጠን የምንሰራውን ኃጢአት ከሰው ልንሰወር እንችላለን፣ ከእግዚአብሔር ግን መሰወር አይቻልም አይደል? ስለዚህ በማንም ላይ አትፍረዱ፣ የውስጥንም የውጭንም ጥንቅቅ አድርጎ በጨለማ ውስጥ ያለውንም በቤት ውስጥ ያለውንም ኃጢአትን የሚያውቅ በልብ ውስጥ ያለውን ክፋት ሁሉ ጠንቅቆ የሚያውቅ አይደለም። ያሰብከውን ያላሰብከውን ነገር ጠንቅቆ የሚያውቃልና
ፍርዱን ለሱ ስጡት ነው አያችሁ። እስከሚመጣ ድረስ ለፍርድ እናንተ ታገሱ፣ አይመለከታችሁም፣ አትፍረዱ ነው እያለ ያለ። ትልቁ ኃጢአት በሰው ላይ መፍረድ ነው። በማን መፍረድ? አሁን በእውነቱ ያለንበትን ዘመን ስታይ ሁሉም ፈራጅ ነው አይደል? በቃ መንግስተ ሰማያትን ፈጠር ያለው ነው የቀረው ትውልድ። መንግስተ ሰማያትን እኔ የፈጠርኳት ማለት ነው የቀረው እንጂ እከሌ ኃጢአተኛ ነው፣ እከሌ ኃጢአተኛ ነች፣ እከሌ እንዲህ ነው፣ እከሌ ነው 24 ሰዓት እንቅልፍ የለውም አይደል? እግዚአብሔር ልብ ይስጠን። ትልቅ ኃጢአት ነው ይሄ። አያችሁ ሐዋርያው እያለ ያለው ሐዋርያው እየተናገረ ያለው ይሄን የተሰወረውን አለ ወደ ብርሃን የሚያመጣ የልብን ምክር አለ በውስጥ ያለን ማለት ነው። ማንም የማያውቀውን ልብ የመከረውን የሚገልጥ ጌታ እስኪመጣ ድረስ ጊዜው ሳይደርስ አለ አንዳች አትፍረዱ። ምን አትበሉ? አንዳች አትፍረዱ። ለማን ተወለድ? ፍርድን ለማን ተወለድ? አዎ እስኪ ግድ የለም እኛ ፍርዱን ለእግዚአብሔር ተወለድ። ይሄንን ማቴዎስ ወንጌል ላይ ወሰደ የጌታ ትምህርት ነው። ኢየሱስ ክርስቶስ ትምህርት ነው። ማቴዎስ 7 ያለው ነው እዚህ ላይ ሐዋርያው የሰበከው እንዳይፈረድባችሁ ምን አትበሉ በሰፈራችሁ በቁና ምን ይላል? ይሰፈራል። አሁን ዓለም እየገሰገሰ ያለው ይሰፈርብኝ ነው። ትግሉ ከእግዚአብሔር ጋር እኮ ነው። አያችሁ አይ ልስፈርና የፈለኩትን ኃጢአት ሰፍሬ በሰው ላይ ሰፈር ልኑርና ግድ የለም ነገ ይሰፈርብኝ። ትግሉ ክፉ ፍርድ እንዲፈረድበት ራሱ ነው ሰው ወዶ እየገባ ያለው። ስለዚህ ከዚያ እንድንጠበቅ ፍርዱን ለማን ተው? ስለ ሰው ኃጢአት ከማውራት ስለ ራሳችን ጊዜ ይኑረን ነው። መቼ ነው እኛ ንስሐ የምንገባው? ስለ ራሳችን የኛን ራሱ ከራሳችን ጠጉር በስቶ አዝሮ እንደንክርዳድ ጠላ ሊጥለን እያንቀጠቀጠን ረግረጉሎ ሊውጠን እያለ በዚህ ኃጢአቱ ተቀምጦ 24 ሰዓት በሰው ኃጢአት ላይ ሲያወሩ መኖር ለራስ ንስሐ መግቢያ ሰዓታቱ እየጨመረ ይኖራል ማለት ነው ስለ ሰው ኃጢአት። ስለዚህ ፍርድን ለማን መስጠት ያስፈልጋል? አዎ ጊዜው ሳይደርስ አለ አንዳች አትፍረዱ፣ ዕለተ ምጽአት ሳይመጣ በማንም ላይ አትፍረዱ። ስለ ራሳችሁ ኃጢአት ብቻ እያሰባችሁ ኑሩ፣ ፍርዱን ለሱ ተውለት። ነገ ሲመጣ አንተ ግባ አንተ ውጣ ይላል በስልጣኑ። የማንም ረዳት የማያስፈልገው፣ የማንንም ጥበቃ የማያስፈልገው፣ የማንንም አማካሪ የማያስፈልገው ራሱ ሊፈርድ ይመጣል። ፍርድማ ራሱ ነው ይመጣል፣ ይፈርዳል። በቀኝና በግራ አቁሞ አንተ የፈረድክባት አንቺ የፈረድሽባት ንጹህ ልትሆን ትችላለች። በእውር በድንብዙ ስለሆነኛ የምንፈርደው በሰው ላይ ማለት ነው። እሱ ግን ጥቅቅ አድርገው ነው ምስክር አያስፈልገውም። ምስክር አያስፈልገውም። ራሱ ሁሉን የሚያውቅ አምላክ ስለሆነ እስከዚያ ድረስ አትፍረዷል። በዚያን ጊዜ በእያንዳንዱ ምስጋናው ከእግዚአብሔር ዘንድ ይሆናል። ፍርድ ያልፈረደ በሰው ላይ ክፉ ነገርን ያልተናገረ በማይመለከተው ያልገባ ያን ጊዜ እያንዳንዱ ምስጋናው በማን ይሆናል? በማን ይሆናል? እንደ ሕጉ የኖሩ ሰዎች ምስጋናው እግዚአብሔር ይሆናል። አይ አንተ በማንም ላይ አልፈረድክም፣ ስለ ኃጢአትህ ነው እያሰብክ የኖርከው ወዳጄ። እኔን ይቅርታ ጠየቀኝ እንጂ የሌላውን ኃጢአት ስታወራ አልኖርክም። በእኔ ቦታ ራስህን አስገብተህ ፈራጅ አልሆንክም፣ አድራጊ ፈጣሪ አልሆንክም። ስለዚህ ለአንተ ምስጋና ይገባል ብሎ ምስጋና ከእርሱ ይሰጠዋል። ወንድሞቼ ሆይ ስለ አንዱ በአንዱ ላይ አንዳችሁም እንዲያትታበዩ አለ። ደግሞ እዚህ ላይ ስለ ትዕቢት ነው። አንዳችሁ በአንዳችሁ ላይ እንዲያትታበዩ ምን እንዲያትም አዎ ምክንያቱም አዋቂ ነኝ ብለህ አትተብት በሰው ላይ። ያንተ ዕውቀት የተገደበ ነው። አንዱን ስታውቅ አንዱን አታውቅም። በአንዱ ሙሉ ስትሆን በአንዱ ጎደሎ ነህ። በአንዱ ብዙ ሲኖር በአንዱ ባዶ ነህ። ስለዚህ አትታበይ አለ። አንዱ በአንዱ ላይ አትታበይ ወንድሞቼ ይላል ሐዋርያው። ደግሞስ አለ ደግሞስ እናንተ ከሌላ ያላገኛችሁት ምን አለ? ሰው መቼም አሁን ሁላችንም በአቅማችን ተምረናል አይደል? ሁሉም በአቅሙ ፊደል ቆጥሯል። ሁሉም በአቅሙ በየደረጃው ተምሯል አይደል? አንደኛ ይሆን የሰጠ ማን ነው? እግዚአብሔር ነው። ለሁላችን እንድናስተምርም እንድንማርም በአቅማችን ለክቶና መጥኖ አይምሯችን በሚሸከመው ልክ እግዚአብሔር ሰጥቶናል። ግን ይሄንን እግዚአብሔር የሰጠንን ዕውቀት አንዱ ካንዱ ነው የተማረው አይደል? እስኪ የባህሪ ዕውቀት ያለው ሰው አለ? አይ እኔ ራሴ ነኝ ዕውቀቱን ያመጣሁት የፈጠርኩት ማለት ይችላል? አንችልም። አይምሮንም ዕውቀትንም ለኛ የሚሰጥ ማን ስለሆነ? እግዚአብሔር ስለሆነ። ስለዚህ አንተ ከሌላው ተምረህ ነው ሌላውም ካንተ ተምሮ ያስተምራል። አንዱ ካንዱ ነው የምትመጋገቡት አለ። ተመጋግቦ ዓለም ይኖራል። ዕውቀት እንደዚያ ይመጋገባል ዓለም። ስለዚህ እናንተ ከሌላ ያላመጣችሁት
የራሳችሁ የሆነ የታለ ይላል ሐዋርያው። ምን ትብከ ዘይነሳይከም ካልእከ ከሌላው ያላገኘው ምን አለ? ስለዚህ አንተም ከሌላው ተውሰህ ነው ትምህርት፣ ያም ከሌላው ተውሶ ነው። አንዱ ተመጋግቦ እንዲያድር ያደረገ እግዚአብሔር ነው። የራሱ የሆነ ሞያ ያለው የራሱ የሆነ ዕውቀት ያለው አስተማሪ የማያስፈልገው የሚጠይቀው የሌለ ተጠያቂ ብቻ ሁሉ የራሱ የሆነ የተሰወረበት ነገር የሌለ ማን ብቻ ነው? አምላክ እግዚአብሔር ብቻ ነው። ስለዚህ አንተ ቃርመህ ነው የምትኖረውና ያንተን ዕውቀት የሚያስታብይ አይደለም። ከሌላው አንተ አግኝተህ ለሌላው የምታስተምር ከሆነ ምንድነው ያንተ ዕውቀት? ምንድነው የሚያተብትህ? ከሌላው ተውሰው ነው አግኝተው ነው ያገኘው ለሌላ ስትሰጥ ነገሚያ አንተ ያገኘው ለሌላ ይሰጣልና የሚያስታብይ ነገር የለም። አንዱ ባንዱ ላይ ምን አይበል አይተብትም። አትታበዩ አለ። ከተጻፈ አትለፍ የሚለውን በእኛ ትማሩ ዘንድ ይህንን በእናንተ ምክንያት ስለራሴና ስለ አጵሎስ እንዲሁም ምሳሌ ተናገሩ። አንተ እንድትበልጥ ማን አድርጎሃል? ያልተቀበልከውስ ምን አለህ? የተቀበል ከሆነ ግን እንዳትቀበል የምትመካ ስለምንድን ነው? ዝም ብለህ ሳታውቅም ዝም ብለህ ቁጭ አትበል። ከሚያውቁት ዝቅ ብለህ ተማር። አለመማርም ስህተት ነውና ደግሞም ያወቅከው ነገር ካለ ደግሞ ለሌላው ስጥ። ከሌላው አግኝተው ነውና የሚያስታብይ ነገር የለም ነው። ለመማርም አትተብት፣ ለማስተማርም አትተብት። ሁለቱም እኩል ናቸው። እየሰማችሁ ነው? ለምን አትተብት? ለመማርም ምን አትበል አትተብት፣ ዝቅ ብለህ ተማር። ለማስተማርም አትተብት፣ ዝቅ ብለህ ምን በል አስተምር። ዋጋ የምታገኘው በእግዚአብሔር እንደዚያ ነው። የተማረም አይተብት፣ ያልተማረም አይተብት። አያችሁ፣ በዚህ መካከል ነው እግዚአብሔር የሚገኘው። በትህትና ነው፣ ዝቅ በማለት ነው። በትዕቢት እግዚአብሔር አይገኝም። ሊቃውንቱ ይላሉ ትዕቢትሰ ጸሩ ለክርስቶስ ይላሉ። ትዕቢት የክርስቶስ ጥላቱ ነው። ምክንያቱም አስቀድሞ መላክ የነበረው ተበተ። የትዕቢቱ ጫፍ ምን ሆነ? አምላክ ነው ብሎ ተናገረ። አያችሁ፣ ያን ጊዜ ትዕቢት የተወለደው ከዚያ ትዕቢተኛው መልአክ ነው። ሰማልያል የተባለው መልአክ ታውቃላችሁ ናቸው። አሁን ሰይጣን ነው የምንለው። ያን ጊዜ ግን ስሙ ሰማልያል ነበር። ሰማልያል ቢሂል ርዕሰ ኩሎሙ መላእክት በሂብሩ ወይም በዕብራይስጥ ቋንቋ ሰማልያል ማለት የመላእክት የበላይ አለቃ ማለት ነው። አሐዜ መንጦላዕት ቅርበ እግዚአብሔር ቦታል ደግሞ ሊቁ ኤጲፋንዮስ ለእግዚአብሔር የቀረበ ማለት ነው። ከመጋረጃው ስር ማለትም ያው ቅርብ መሆኑን ለመግለጽ የመጋረጃው ስር የሚኖር ከመጋረጃ የሚይዝ ቅርብ የሆነ ነበር ማለትም ከሁሉ በላይ የሆነ ክብር የነበረው መልአክ ነው። ነገር ግን ፍጡር ነው ቢባል ፈጣሪ ነኝ አለ። አመስግን ሲባል አመስግኑኝ አለ። ራሱን በማን አስቀመጠ? ይሄ የትዕቢት ውጤት በጨለማ ጠቅሎ ከዚህ በታች 5 ዓለም እንጦርጦስ በርባኖስ የሚባል ጨለማ ዓለም ውስጥ ወርውሮታል። ስለዚህ ትዕቢት አያስፈልግም። ትዕቢት ከዚያ ተማሩ ነው። አዎ ትዕቢት ያዋርዳል። መልአኩን ሰይጣን አድርጎታል። መላእክቱን የብርሃን መላእክት የነበሩትን የጨለማ አጋንንት አድርጓቸዋል። ይሄን ምን አደረጋቸው? ትዕቢት ነው። የሰው ልጅ ራሱ በስሙ ተገኝተው ፈጠረ ሰባ ዘማሬ የሚያመሰግነው አመስጋኝ ሆነ። ስለሱ ቦታ ደግሞ በኢየሩሳሌም ሰማያዊ በሱ ቦታ ላይ ማንን አስገባ? 99 ነገድ ነበሩ። ሰውን 100ኛ አድርጎ አስገባው። ተፈጠረ ይላል። እውል ሰይጣን መልአኩ ሰይጣን ሆኖ ወርዶ እግዚአብሔር አርብ ደግሞ ሰውን በሱ ቦታ አስቀመጠና 100ኛ ነገድ አድርጎ ከመላእክት ቆጠረው። ጧት ማታ እንዲያመሰግን በገነት ማለት ነው። አሁንም የዚያኑ ግብ ተከተለና እኔ ብቻ ወድቄ አልቀርም የተፈጠረውን በኔ ቦታ ልጣለው ብሎ ሰይጣን ሰውን አሳተና አሁንም ሰውም የወደቀው ምን ለመሆን ፈልጎ ነው? ምን ለመሆን ፈልጎ ነው? አምላክ ለመሆን አይደል? አምላክ ትሆናለህና እንጨት ብላና አምላክ ትሆናለህ አለው። በቅጠል አምላክ ሊሆን አየው። በእንጨት አምላክ ሊሆን እንጨት በልቶ አምላክ ለመሆን አሰበ። ስለዚህ የሰይጣንን ድምጽ ሰሙ። ሔዋንም አዳም እንጨት በሉ፣ በእንጨት አምላክ ለመሆን ፈለጉ። ከዚያ ግን ወረዱና ምን ሆኑ? 5500 ዘመን ወድቀው በዚህ ምድር ላይ የራሱ የሰይጣን ተላላኪ ሆኑ፣ ወደቁ ማለት ነው። ይህን ትዕቢት ነው ያመጣው። ስለዚህ የሚማርም ካዋቂ ጠጋ ብሎ ይማር፣ የሚያስተምርም ዝቅ ብሎ ያስተምር። ምንም እንደሌለው ራሱን ባዶ ያድርግ ነው። ራሱን ባዶ ያደረገ ሰው ነው በዚያ ክብር ያለው እንጂ ትዕቢተኛ ሰው ክብር የለውም ማለት ነው። ምክንያቱም ለክርስቶስ ጥላት ነውና ትዕቢተኛ። ይሄን ነው እየነገርን ያለው። ከወንድም ያላገኘው ምንም ዕውቀት የለም፣ ከሌላ ነው ያገኘው። ከሌላ ላገኘው ለተበደርከው ዕውቀት ምን ያተብታል ነው እያለ ያለው። አንዱ መምህር ከአንዱ መምህር ተምሮ ነው የሚያስተምረው። የተሰጠ ነው፣ ጸጋው የእግዚአብሔር ነው፣ የዚያኛውም የዚህኛውም። ስለዚህ ዝም ብለህ ከራስህ ከባህሪ እንዳነቃው
እንደ እግዚአብሔር የራስ የእውቀት ምንጭ እንዲሆን ካድርገህ ራስን ለምን ትጠብታለህ? ለተዋስከው እውቀት ዝቅ ብለህ አስተምር። ያልተማርከው ደግሞ ዝቅ ብለህ ተማር። አይ በዚህ መካከል ማን አለ ማለት ነው? ጸጋ እግዚአብሔር አለ። የሚገኘው በዚህ ነው። አሁን አለ ጠግባችኋል። አሁንስ ባለጠጎች ሆናችኋል። ያለኛ ነግሳችኋል። እኛ ደግሞ ከእናንተ ጋር እንድንነግስ ብትነግሱ መልካም ይሁን ነበር። አሁን ያ ማለት ምን ማለት ነው? ከነሱ ውጭ ሆነው ምእመናኑ ለስጋዊ ነገር ብቻ ይሮጡ ነበር። ስጋዊ ሀብት ብቻ ነበር የሚያስቡት ማለት ነው። በዚህ መካከል አባቶቻችን ደግሞ ሐዋርያት ደግሞ ራሳቸውን እየጎዱ መብል የለም፣ የሚጠጡትም የለም፣ የሚለብሱትም የለም፣ እየተራቆቱ በዚያ ላይ ደግሞ ግርፋቱ፣ መከራው፣ ስራቱ አለ። ያ ሁሉ መከራ እያለ በዚያ አልፉ ነበር። ባለጸጎች ናቸዋል። በስጋዊ ነገር ስለሆናችሁ አትደሰቱ፣ ባለጸግነታችሁ ግን ከኛ ጋር ቢሆን መልካም ነበር ማለት እኛ እያስተማርናችሁ ቃል እግዚአብሔር ነው። ሰርታችሁ መብላት ኃጢአት አይደለም። ነገር ግን ባለጸግነት ከእምነት ጋር ሲሆን ጥሩ ነው። ማንን ከማመን ጋር? ከእግዚአብሔር ውጭ የሆነ ገንዘብ ምን ይሰራል? ምን ችግር ሲመጣ እኮ ምንም አይሆንም አይደል? የፈለገው ገንዘብ ቢኖረን አልጋ ላይ ዋል ካለ እግዚአብሔር ግን የገንዘብ ብዛት ካልጋ ላይ ያስነሳ ይችላል። ያስነሳል 80 ህንጻ ቢገነባ አንድ ሰው አይ አልጋ ላይ ዋል ካለ 80 ህንጻው ተጨፍልቆ አንድ የወደቀን ሰው ማንሳት አይችልም። ይችላል? ወደ መቃብር ስትወርድ ብዙ የተትረፈረፈ ገንዘብ ቢኖር ባቡጀዴ ነው የምትጠቀለለው። በወርቅም ብትጠቀለል ያው ምንም ትርጉም የለውም ከሞት ወርቅ ስለማያስነሳ ማለት ነው። ስለዚህ ባለጸግነታችሁ እግዚአብሔርን ከማመን ጋር ይሁን። እግዚአብሔርን ከማመን ስላችሁ ደግሞ እኛ የምናስተምራችሁ ስሙን አለ ሐዋርያው። ባለጸግነት ብቻችሁን ጠግባችኋል፣ ብቻችሁን ባለጸግ ሆናችኋል። ነገር ግን ባለጸግነታችሁ፣ ንግስናችሁ፣ ያላችሁ ሀብት ሁሉ ከኛ ጋር ቢሆን መልካም ነበር ማለት አብሉን አጠጡን ማለት አይደለም። ቤት ስሩልን እያለ አይደለም። ከቃለ እግዚአብሔር ጋር እግዚአብሔርን ከመፍራት ጋር ይሁን ማለት ነው። እንግዲህ ምግቡንማ ያመጣዋል፣ ችግር የለበትም። ድንኳን ሰፍቶ ነው የሚተዳደረው፣ ችግር የለበትም። ድንኳን መስፋት ሙያ ያለው ሌላ ሙያ የለውም። ቅዱስ ጳውሎስ ኦሪትን ሲጠናቀቅ ሲራቀቅ በኦሪት ላይ ሕገ ኦሪትን እያጠና ከገማልያል እግር ስር ነው የኖረው። ያካበተው ገንዘብ የለውም። ድንኳን ሰራ ነበር አለ። ድንኳን ሰራለሁ፣ ያችንም እሸጣታለሁ፣ የዕለት ጉርሴንና ልብሴን የዓመት ልብስ ለብሳለሁ። ከዚያ በኋላ ከኪሴ ገንዘብ አያድርም፣ ለነዳያን መጸውታለሁ የተረፈኝ ነው። ነገ ደግሞ ሲርበኝ ድንኳን እሰራለሁ። አያችሁ፣ ከኛ ጋር ባለጸጋ ሁኑ ማለት ግን ቃል እግዚአብሔር ተምራችሁ እግዚአብሔር ጋር እግዚአብሔር የሰጣችሁን እያመሰገናችሁ ኑሩ ማለት ነው። ብቻውን በስጋዊ ነገር ብቻ አትባክኑ፣ ትርጉም የለውም፣ ያልፋል። የማያልፍ እግዚአብሔርን በሚያልፍ ነገር አቀይሉት ማለት ነው። ባለጸግነታችሁ ከእግዚአብሔር ጋር ይሁን። ላደረገላችሁ ነገር እያመሰገናችሁ ኑሩ። ወንጌል እየተማራችሁ ስለሱ እየመሰከራችሁ ኑሩ። የሰራችሁትን እየባረከ እግዚአብሔር በዚህ ምድርም ትጠቀማላችሁ በሰጣችሁ ገንዘብ፣ በዚያኛውም ዓለም ደግሞ በፍርድ ስትቆሙ ምስጋና ቅድም እንዳልነው ያን ጊዜ ይቸራችኋል ከእግዚአብሔር እያለ ያለ እናንተ ጋር እንድንነግስ ብትነግሱ መልካም ይሆን ነበር አለ። ለዓለም ለመላእክትም ለሰዎችም መላእክት የሚላቸው እዚህ ላይ ሚካኤል ገብርኤልን አይደለም፣ የዓለም ገዢዎችን ነው መላእክት የሚላቸው። መላእክት መለከ ገዛ ካለው ግስ ይወጣል። መላእክት የዚህ ዓለም ገዢዎችንም መላእክት ይላቸዋል፣ ቅዱሳንም መላእክት ይላቸዋል፣ ነገደ መላእክትን መላእክት ይላቸዋል። አሁን እዚህ ላይ መላእክት የሚላቸው ገዢዎችን ነው። መላእክት ለሰዎችም መጫወቻ ሆነናልና ማለትም እንታሰራለን፣ እንገረፋለን። ስለሆነ ይሄ መጫወቻ ሆነናል ማለት እየተገረፍን ነው አለ። ለመላእክትም ለሰዎችም መጫወቻ ሆነናል። መላእክት ገዢዎች፣ ሰዎችም ደግሞ ያዩን ሁሉ ይጠሉናል። ወንጌል ተሸክመን በመዞራችን በማስተማራችን መከራ ደርሶብናል። መጫወቻዎች ሆነናል አለ ሐዋርያው። መጫወቻዎች ሆነናል። እግዚአብሔር እኛን ሐዋርያቱን ሞት እንደተፈረደባቸው ሰዎች ከሁሉ ይልቅ የኋለኛዎቹን እንዳደረግ ይመስለኛልና፣ ያ ማለት ከሁሉ ይልቅ አስቀድሞ የነበሩ ሐዋርያት ቅድም ያልኳችሁ ነው። ዘግይቶ ተጠራ ስለሆነ እሱ የኋለኛዎቹ የሚለው ራሱን ጨምሮ የኋለኛዎቹ እንዳደረግ ይመስለኛልና፣ እኛ ስለ ክርስቶስ ሞኞች ነን፣ እናንተ ግን በክርስቶስ ልባሞች ናቸው። እኛ ስለ ክርስቶስ ሞኞች ነን ማለት ራሳችንን ለክርስቶስ ስለሰጠን ስለ ምድራዊ ገንዘብ ሀብት ንብረት አንጨነቅም ማለት ራሳችን ለማን ስለሰጠን
ሞኞች ነን አለ። ሞኝ ማለት እናንተ በብልጣብልጥነት በዚህ ምድር ስላለው ገንዘብ፣ ስልጣን ትጓጉለታላችሁ አለ። በዚህ ዙሪያ ነው አለ። በክርስቶስ ባለጸጎች ናቸዋል፣ ልባሞች ናቸዋል ማለት ሰርታችሁ ብሉ ተብላችኋል። እኛ ግን ስሩ የተባልነው ወንጌል ነው። ከረጢትም አትያዙ ተብለናል። ስንቅም አትያዙ ተብለናል። ምርኩዝም አትያዙ ተብለናል። ከረጢት ብንይዝ ምግቡ ስንቁ ከበደን ብለን በዚህ ምክንያት ወንጌል ይቋረጣል። ከበደን ረፍት እናድርግ እንላለን። አይ ዛሬ ተሸክም ያለ አይደል እንላለን። ስንቁ ምክንያት ይሆናል ወንጌል እንዳይሰበክ እንቅፋት እንዳይሆን እንጂ አትብሉ ማለት ግን አይደለም። ምርኩዝም አትያዙ አለ በማቴዎስ 10 ላይ ያለው ምርኩዝ አትያዙ ተብለናል። አይ ምርኩዝ ከሌለኝ ሸለቆውን መሻገር አልችልም፣ ተራራውን መውጣት አልችልም ብለ ምርኩዝ ምክንያት ይሆናል፣ እንቅፋት ይሆናል ለወንጌል። ያለ ምክንያት ሂዱ፣ እየዳሃችሁ ቢሆን ሂዱ ነው በአደባባይ ወንጌል ሲሆን ምክንያት የሚሆን ነገር አይኑራችሁ። ስለ ከረጢት ስለ ስንቅ ስለምንም አታስቡ። በሄዳችሁበት ሁሉ ግን ሰላም በሉ። ሰላማችሁን ተቀብሎ በቤት የሚያሳድራችሁ የሚያበላችሁ ስለሚኖር ብሉ። ይህን ሰላማችሁን የማይቀበል ካለ ግን የእግራችሁን ትቢያ ያራግፋችሁ ከዚህ ሀገር ወጣችሁ ሄዱ። በረከታችን በእናንተ ቤት አላደረም ማለት ነው። ትቢያ ያራግፋችሁ ሄዱ ማለት እኛ ስለ ክርስቶስ ሞኞች ነን አለ። ስለማን ሞኞች ነን ማለት እሱም ብቻ አምነን ነው የምንለው። በዓለም ዘንድ ጠቢባን የሚባሉት ስለ ዓለማዊ ነገር ጧት ማታ እረፍት ሳይኖራቸው ገንዘብ ለማግኘት ስልጣን ለማግኘት የሚሮጡ ናቸው አይደል? እኛ ግን ስለሱ ሞኞች ነን ማለት የዓለምን ማንነት ንቀነዋል። በእናንተ ዘንድ ሞኝ እንመስላለን፣ ችግር ያለባቸው ሰዎች ብላችሁ ታስቡናላችሁ፣ ጥበብ የሌለን ሰዎች አድርጋችሁ ታቃልሉናላችሁ። ስለሱ ሞኝ ነን አለ። አዎ በእናንተ ዘንድ ጠቢብ የሚባለው ስልጣን ላይ የተቀመጠ ገንዘብ የሚያካብት ጧት ማታ የሚሰበስብ ከያቅጣጫው የሚሰርቅ የሚቀማ ይህንን ከሆነ በእናንተ ዘንድ እኛ በክርስቶስ ሞኝ ነን አለ። ሞኝ ነን በክርስቶስ ዘንድ፣ እናንተ ግን በክርስቶስ ልባሞች ናችሁ። አርሳችሁ ጥራችሁ ገራችሁ ወጣችሁ ወርዳችሁ ብሎ ተብላችሁ ተፈቅዶላችኋል፣ ትሰራላችሁ። እኛ ደካሞች ነን፣ እናንተ ግን ኃይለኞች ናችሁ። አዎ እናንተ በምድር ላይ ስትኖሩ በኃይል ትኖራላችሁ። እኛ ግን እሱን አይደለም የምናስተምረው፣ ትሕትናን ዝቅ ማለትን ነው። እናንተ የከበራችሁ ናችሁ፣ እኛ ግን የተዋረድን ነን። አዎ በሰው ዘንድ እናንተ ሀብት ገንዘብ ስላላችሁ በሰው ልክ ክብር ይኖራችኋል። እኛ ግን ሀብቱም ገንዘብም ስለሌለን ክብራችን ክርስቶስ ነው። በሰው ዘንድ ግን ክብር ያለን አይመስልም። እናንተ ስለምትበሉ ስለምትጠጡ ብቻ ሳይሆን ስለምታበሉም ስለምታጠጡም ሀብት ስላላችሁ በሰው ዘንድ የከበራችሁ ናችሁ ምእመናን ነው። እኛ ግን ይህን ሁሉ ትተነው ክርስቶስን ብቻ የማያልፈውን ባለጸግነት ሀብትነት ክርስቶስን ይዘን ስለምንጓዝ በሰው ዘንድ ምንም የሌለን የተዋረድን ነን አለ። ምክንያቱም ክብራቸው በማን ዘንድ ስለሆነ፣ በማን ዘንድ ነው? የሐዋርያት ክብር በክርስቶስ ዘንድ ስለሆነ። ኃይለኞች ናችሁ እናንተ የከበራችሁ ናችሁ፣ እኛ ግን የተዋረድን ነን። እስከዚህ ሰዓት ድረስ እንሰራለን አለ። እንጠማለን፣ እንራቆታለን፣ እንጎሳቆላለን፣ እንከራተታለን። በገዛ እጃችን እየሰራን እንደክማለን። በራሳችን እጅ እየሰራን ምን እንላለን? ቅድም ያልኳችሁ ምን ይሰራል አልኳችሁ? ሐዋርያው ምን ይሰራ ነበር? አዎ ድንኳን ይሰራ ነበር። ለዕለት ጉርስ ለዓመት ልብስ በእጃችን እየሰራን እንከራተታለን፣ እንደክማለን። ሲሰድቡንም እንመርቃለን። አያችሁ ምን ሲሉን? ለሚሰድቧችሁ ምን በሉ አለ ክርስቶስ? መርቋቸው አይደል ያለው? የሚጠሏችሁ ምን በሏቸው? አዎ ማቴዎስ 5 ላይ ያለው ነው እየሰበከ ያለው። አዎ የሚጠሉንን ምን እንላለን? እንመርቃቸው። የሚሰድቡንን እንመርቃቸዋለን፣ የሚጠሉንን እንወዳቸዋለን አለ። ይህን እያደረግን ግን እንቀጥላለን አለ። እንታገሳለን፣ ሲያሳድዱንም እንታገሳለን፣ ክፉ ሲናገሩንም እንማልዳለን። ምን እንላለን? መማለድ ማለት ምን ማለት ነው? ክፉ ሲናገሩን እንማልዳለን ማለት ይቅር በላቸው ብለን ምን እንላለን? እነሱ ይሰድቡናል፣ እኛ ይቅር በላቸው እንላለን። እስጢፋኖስ እንዳደረገ በድንጋይ ሲወግሩት የሚያደርጉትን አያውቁትምና አቤቱ ጌታ ሆይ ምን በላቸው። ቀራንዮ ላይ ከክርስቶስ የተማረው እሱ ደግሞ በድንጋይ እየተወገረ ክርስቶስ እየተሰቀለ የተናገረው የፍቅር ቃል እሱም ደግሞ በድንጋይ እየተወገረ ተናግሮታል። ስለዚህ ሐዋርያውም እየነገረን ያለው ይሄን እንታገሳለን። ክፉ ሲናገሩን እንማልዳለን ማለት ሲሰድቡን፣ ክፉ ሲናገሩ አንደበታቸው ክፉ ሲወጣ
በእኛ ላይ ሲዘባበቱብን እንማልድላቸዋለን። ልቡና ስጣቸው ብለን እንጸልይላቸዋለን ማለት ነው። እንጸልይላቸዋለን እንጂ ሲረግሙን አንረግም፣ ሲሰድቡንም አንሳደብም። ይሄ የኛ የእግዚአብሔር አገልጋዮች መገለጫ አይደለምና እስካሁን ድረስ የዓለም ጥራጊ የሁሉም ጉድፍ ሆነናል። የዓለም ጥራጊ አጃችሁ ታወሪያ የዓለም ጥራጊ ሰው የሚቆጥረን እንደዚያ እንደ ጥራጊ ነው የሚቆጥረን፣ እንደ ጉድፍ ነው የሚቆጥረን። እኛ ክብር የለንም ማለት ነው። ነገር ግን ክብራችን በምድር ሳይሆን በሚያልፍ ዓለም አይደለም፣ በሰማይ ግን ክብር አለን። ወደፊት እንመጣበታለን። ሐዋርያው ቅዱስ ጳውሎስ በዚህ ዙሪያ ላይ በደንብ አድርጎ ይነግረናል። እንደምወዳችሁ ልጆቼ አድርጌ ልገስጻችሁ እንጂ ላሳፍራችሁ ይህንን አልጽፍም ይላል። እስኪ በሉ እንደምወዳችሁ በሉ እስኪ ልጆቼ ልገስጻችሁ እንጂ ላሳፍራችሁ አይደለም። አያችሁ፣ ይህን ሁሉ ተግሳጽ እያስተማርኩ ያለሁት አባት ልጁን የሚወደውን ልጅ ስህተት ሲሰራ ሲያየው ዝም አይልም። ምን ይለዋል? ይገስጸዋል አይደለ? ይመክረዋል፣ ካስፈለገም ይቆነጥጠዋል፣ ካስፈለገም ደግሞ ሊጎርፈው ይችላል። ግን ልጁን ሊጎዳው አይደለም። ስለሚወደው መጥፎ ባህሪ እንዳይኖረው፣ በስህተት ጎዳና እንዳያድግ፣ ለሰውም ለእግዚአብሔርም እንዳያስቸግር ለመገሰጽና ለማስተካከል ልጁን እንደሚገስጽ እኔም ስለምወዳችሁ ምን እላችኋለሁ? ልገስጻችሁ ላስተምራችሁ ነው እንጂ ምን ላሳፍራችሁ አይደለም ማለት ነው። ላሳፍራችሁ አይደለም። በክርስቶስ አይላፍ ሞግዚቶች ቢኖሯችሁ፣ አያችሁ፣ በክርስቶስ አይላፍ ሞግዚት፣ አይላፍ ማለት የብዙ ስፍር ቁጥር የሌላቸው ሞግዚት ሊኖራችሁ ይችላል። ቢኖራችሁም ብዙ አባቶች የሏችሁም። አያችሁ፣ አንድ ሰው ብዙ አገልጋይ ብዙ ባሪያ ሊኖረው ይችላል፣ በሀብቱ አይደለም። በስሩ የሚመራቸው አንድ ባለስልጣን ብዙ ሰው አይላፍ ሰው ሊኖረው ይችላል። ሺህ ሰው በስሩ ሊመራ ይችላል አለ። ብዙ ግን ምን የላችሁም ማለት አባት የላችሁም። እኔ ነኝ አባታችሁ እያለ ነው። በእግዚአብሔር ዘንድ የተሰጠዋችሁ ለመንፈሳዊ ጉዳይ ለጽድቅ ጉዳይ የምነግራችሁ የማስተማራችሁ ስንት አባት ነው? እኔ ነኝ ያለው። ብዙ አባት የላችሁ። ብዙ ሰራተኛ በስራችሁ ይኖራል፣ ብዙ አገልጋይ በስራችሁ ይኖራል፣ ብዙ የምታዙ ሰው በስራችሁ ሊኖር ይችላል። ብዙ አባት ግን የላችሁም። ለምን? ወደ ክርስቶስ የሚያቀርብ የሏችሁ። እኔ በክርስቶስ ኢየሱስ በወንጌል ወልጃችኋለሁና ወአንሰ ወለድኩክሙ በትምህርተ መንፈስ ቅዱስ ወይ በትምህርተ ኢየሱስ ክርስቶስ። እኔ በኢየሱስ ክርስቶስ ትምህርት ወልጃችኋለሁና ሁላችሁም የኔ ልጆች ናችሁ ይላል። እስኪ በሉ እኔ በሉ እስኪ በኢየሱስ ክርስቶስ ትምህርት ወልጃችኋለሁና እንግዲህ ሁላችሁም የኔ ልጆች ናችሁ። በምን ወልጃችኋለሁ አለ? በትምህርተ መንፈስ ኢየሱስ ክርስቶስ። በኢየሱስ ክርስቶስ ትምህርት ማለት በወንጌል ማለት ነው። ወንጌል አስተማርኳችሁ፣ በመንፈሳዊ ሕይወት ወለድኳችሁ አለ። ወለድኳችሁ፣ እኔን የምትመስሉ ሁኑ። ከዚህ በኋላ ደግሞ አርአያነቱን ነው የሚገልጸው። እኔን የምትመስሉ ሁኑ፣ እኔን ምሰሉኝ። አያችሁ፣ እኔ የማስተምራችሁ ክፉ ነገር አይደለም። እኔ የማስተምራችሁ መጥፎ ነገር አይደለም። እኔ ስለ ኃጢአት አላስተምራችሁም። እኔ የማስተምራችሁ ዓለም የሚያስተምረው ትምህርት አይደለም። ወደ ሰይጣን ወደ አምልኮተ ባዕድ የሚወስደውን አይደለም። የማስተምራችሁ ክርስቶስን ነውና እኔን ምሰሉ። ማንን ምሰሉ? እኔን ምሰሉኛል ብዬ ለምናችኋለሁ። እኔን ምሰሉ ብዬ ለምናችኋለሁ። ስለዚህም የምወደውን የምታመነውን በጌታ ልጅ የሆነውን ጢሞቴዎስን ልኬላችኋለሁ። እኔም በየስፍራው በአብያተ ክርስቲያናት ሁሉ እንዳስተምር በክርስቶስ ኢየሱስ የሚሆነውን መንገዴን እርሱ ያሳስባችኋል አለ። የምወደውን በኢየሱስ ክርስቶስ ልጅ ሆኖ የሰጠውን የመንፈስ ቅዱስ ልጅን እሱን ልኬላችኋለሁ። በየቦታው የማስተምረውን የምነግረውን ነገር ሁሉ ለእናንተ ያሳስባችኋል። ምን ይላችኋል? ያሳስባችኋል። ያሳስባችኋል። አንዳንዱ ግን አለ ወደ እናንተ የማልመጣ እየመሰላቸው የታበዩ አሉ። አንዳንዱ ግን ወደ እናንተ የማልመጣ እየመሰላቸው የታበዩ አሉ፣ ትዕቢተኛ የሆኑ አሉ። አይ እሱ አይመጣም ወደኛ ከተማ ወደኛ አካባቢ አይመጣም ብለው የማልመጣ መስሏቸው የታበዩ አሉ። ትዕቢት ደግሞ ለእግዚአብሔርም ለኔም ጥላቴ ነውና እንደዚህ መጥቼ የምገስጻቸው አልመሰላቸውም ማለት በውስጡ
ትዕቢተኛ ሰዎች አብረው ስለነበሩ ይህን እየተናገረ ያለ የታበየዋል። ነገር ግን ጌታ ቢፈቅድ ፈጥኜ ወደ እናንተ እመጣለሁ። ማን ቢፈቅዳል? አዎ ሰምቻለሁ። ትዕቢተኛ ሰዎች በመካከላቸው እንዳሉ አልገባቸውም። መንፈሳዊ ሕይወት አልገባቸውም። አሁን በስጋ በሀብት በገንዘብ በስልጣን እየተመኩ እነ ጢሞቴዎስን ልጆችን የማይሰሙ አሉ። የላኩላቸውን ቃል እግዚአብሔር ያልተቀበሉ አሉ። ማልመጣ መስሏቸው ነው። ነገር ግን ጌታ ቢፈቅድ ወደ እናንተ ምን እላለሁ አለ? እመጣለሁ አለ። ማን ቢፈቅድ? ያለ ማን ፈቃድ አይሆንም እያለ ነው። አያችሁ፣ ያለ እግዚአብሔር ፈቃድ ማስተማርም መማርም አይቻልም። ከቤታችን ተነስተን ወደዚህ የመጣ ነው በማን ፈቃድ ነው? መቼስ ይሄንን የማንም ፈቃድ አያስፈልግም አይደል? ቤተ እግዚአብሔር ለመምጣት የማን ፈቃድ ብቻ ያስፈልጋል? እግሮቻችን ከቤት እንዲያቀኑ መንቀሳቀስ እንዲችሉ አቅንቶ ወደዚህ ያመጣል። ማን ነው እሱ? አይኖቻችን እያዩ መንገድ እንዳይጠፋብን ጉድጓድ እንዳንገባ ሙሉ አይን ጤና ሰጥቶ ወደዚህ ያመጣል። ማን ነው? አዎ እሱ ቢፈቅድ አለ ወደ እናንተ ምን እላለሁ አለ። ጌታ ቢፈቅድ ምን እላለሁ? ወደ እናንተ እመጣለሁ። የትዕቢተኞችን ኃይል እቃወማለሁ እንጂ ቃላቸውን አይደለም። የትዕቢተኞችን ኃይል ምን እላለሁ? እቃወማለሁ። በትዕቢት የሚመኩ ማለት ነው። የእግዚአብሔርን ቃል ይናገራሉ፣ ግን ትዕቢተኞች ናቸው። ቃሉን አይደለም እቃወመው አለ፣ ትዕቢታቸው ግን እቃወማለሁ። የእግዚአብሔርን ቃል አውቀው የሚተብቱ ትዕቢተኛ ሰዎች አሉ አለ። እነኛን ትዕቢተኞች እቃወማለሁ፣ ቃሉን ግን አልቃወምም። ቃሉ የማን ስለሆነ የእግዚአብሔርን ቃል ተሸክሞ የሚተብት ሰው ትዕቢተኛ ሰው ምን ይባላል? ትዕቢታቸውን እቃወማለሁ አለ። የትዕቢት ኃይላቸውን እቃወማለሁ አለ፣ አወግዘዋለሁ አለ። ቃላቸውን ግን ምን አልለውም? አልቃወመውም። የማን ቃል ስለሆነ? የሚናገሩትን ቃል አልቃወም። እግዚአብሔር ቃል ነው። የእግዚአብሔር መንግስት በኃይል ነው እንጂ በቃል አይደለምና ምን ትላላችሁ ይላል ሐዋርያው። ጥያቄ ነው። የእግዚአብሔርን በኃይል የእግዚአብሔር መንግስት ያ ማለት ምን ማለት ነው? ኃይል የእግዚአብሔርን ቃል ነው። የእግዚአብሔርን ቃል የያዘ ኃይል አለው። ምክንያቱም ሰይጣን እንዲህ ያደርጋል። ረቂቅ ጠላት ሰይጣን እንዲህ የሚደረገው በማን ቃል ነው? በእግዚአብሔር ቃል ነው። የማናውቀው የተጠመደ የጠላት ወጥመድ የሰይጣን ወጥመድ ሊሰበር የሚችለው በማን ቃል ብቻ ነው? በእግዚአብሔር ቃል ነው አለ። ስለዚህ መመኪያ ማድረግ ያለብን የእግዚአብሔር ቃል ነው። ቃሉን መቃወም አንችልም ማለት በሱ ቃል መመካት እንዳለበት ራሱ አስተምሮናልና። ትዕቢተኞችን ግን ልባቸው የተበተ ሰዎችን ግን ምን እላለሁ? እቃወማለሁ። ጌታ ቢፈቅድ ወደ እናንተ ምን እላለሁ? እመጣለሁ፣ አልቀርም አለ። ይህንን ለጢሞቴዎስ ልኮ ጢሞቴዎስን አልቀበልም ያሉ ሰዎች ስለነበሩ በመንፈስ ቅዱስ የተሰጠኝ ልጄ ጢሞቴዎስን እሱን እኔ በየቦታው እየዞርኩ በዓለም ላይ ያስተማርኩትን በኪደተ እግር እየተመላለስኩ ያስተማርኩትን እሱ ከኔ ተምሯልና ትትናንም ሁሉንም ነገር አስተምሬዋለሁ፣ ለመምህርነትም አብቅቼዋለሁ። ደግሞም ትሁት እንደሆነ አምንበታለሁ። እሱ የእግዚአብሔርን ቃል ሊያሳስባችሁ ይመጣል። በእናንተ መካከል ግን ትዕቢተኛ ሰዎች እንዳሉ ሰምቻለሁ። ቃሉን ያውቃሉ፣ ግን ትዕቢተኞች ናቸው። ቃሉን ይናገራሉ፣ ግን ትዕቢተኞች ናቸው። ቃሉን አልቃወምም፣ ትዕቢተኞችን ግን እቃወማለሁ አለ። ምን እላለሁ? እቃወማለሁ ይላል ሐዋርያው። አሁን እዚህ ላይ ምን ተማር? አንደኛ የእግዚአብሔር አገልጋዮች ራሳቸውን ባዶ ማድረግ እንዳለባቸው፣ ከትዕቢት ነፃ መሆን እንዳለባቸው። ሌላው ደግሞ አርአያቸው ትሕትናቸው ደግሞ ተማሪውን መግዛት እንዳለበት። ሌላው ሶስተኛው ደግሞ ከኛ የሆነ የባህሪ የሆነ እውቀት ስለሌለን እግዚአብሔር የተሰጠ ከመምህራን ያገኘ ነው። አንዱ ካንዱ ተውሶ አንዱ ካንዱ ቀድቶ አንዱ ካንዱ ቀስሞ የምንኖረው ተመጋግበን ነው እንጂ የራሳችን የሆነ አንዳች ነገር ስለሌለ የሚያተብት ምንም ነገር እንደሌለ ራሱን ባዶ ያደረገ ተማሪ መምህርን በእግዚአብሔር ዋጋ እንደሚያገኝ ራሱን ተብቶ መማር የማይፈልግ በትዕቢት ደግሞ ማስተማር የሚፈልግ እሱ ከእግዚአብሔር ውጭ እንደሆነ አስረግጦ የሚነግረን ነው። ትሕትናን ያስተምረናል፣ በእግዚአብሔር ዘንድ ዋጋ እንዳለው። ትዕቢት ደግሞ በእግዚአብሔር ዘንድ እንደሚያስፈርድ አስረግጦ የሚነግረን የመጽሐፍ ቅዱስ ክፍል ነው። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። የእናታችን የእመቤታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም አማላጅነት የቅዱሳን አባቶቻችን ጸሎት አይለየን። ንስሐ እንድንገባ ሥጋው ደሙን እንድንቀበል እግዚአብሔር ይፍቀድልን። ይቆየን።